በዚህ ቪዲዮ 10 ከፍተኛ ተከፋይ የሆኑ የኢትዮጵያ ዩቲዩበሮች የሚሉን ይሆናል ማለት ነው። በየወሩ ምን ያክል ገንዘብ ሜክ ያደርጋሉ የሚለውን ይሆናል። እስከ መጨረሻው ድረስ ስቴይ ቲዩንድ። 10ኛ ላይ የምናገኘው ማለት ነው ወቸው ጉድ የተሰኘውን ፖድካስት ይሰኛል። ይህ ፖድካስት እንግዲህ የሀገራችን መዝናኛ ከሆኑ መካከል የሚጠቀስ ነው። እናም ይህ ቻናል ማለት ነው በአጭር ጊዜያት ከፍተኛ ተደማጭነትን እያገኘ የመጣ እየተስፋፋ ያለ የዩቲዩብ ቻናል ነው ማለት ነው። እንግዲህ በአጭር ቀናት ከ420,000 በላይ ተከታዮችን ያፈራ ቻናል ነው ማለት ነው። እናም ይህ ቻናል በወር ስንት ገንዘብ ያገኛል የሚለውን ስናይ ማለት ነው በ1200 ዶላር በወር ያገኛል ማለት ነው ይህ ቻናል እንደምትመለከቱት ማለት ነው። እናም ይህ 1200 ዶላር ማለት ነው ወደ ኢትዮጵያ ብር ስንመነዝረው 128,000 አካባቢ ይመጣል ማለት ነው። እንግዲህ ይህ ወቸው ጉድ የተሰኘው ፖድካስት ማለት ነው በወር የሚያገኘው የተጣራ ገቢ ከ220,000 በላይ ብር ነው ማለት ነው። ሌላኛው 9ኛ ላይ የምናገኘው ዮናስ ሞ የተባለውን ቻናል ይሆናል። ዮናስ ሞ እንግዲህ አይናችን እያየ ያደገ ልጅ ወጣት ሚሊዮነር እንዲሁም የራሱን ድርጅት አቋቁሞ በርካታ ወጣቶችን በራሱ ስር እያስተዳደረ የሚገኝ ጀግና ወጣት ነው ማለት ነው። ይህ ወጣት እንግዲህ ከዩኒቨርሲቲ ጀምሮ ኮንተንት ሲሰራ ቆይቷል። ኦልሞስት ላለፉት 5 ዓመታት በዩቲዩብ ላይ የቆየ ሲሆን ይህ ወጣት እንግዲህ በወሩ ምን ያክል ገንዘብ ያገኛል የሚለውን ስናይ 1700 ዶላር ያገኛል ማለት ነው በወር። ይህም ወደ ኢትዮጵያ ስንመነዝረው 342,000 ብር ይሆናል ማለት ነው። እንግዲህ ይህ ወጣት እንግዲህ በየወሩ ከ340,000 በላይ ገንዘብ ሜክ ያደርጋል ማለት ነው። እኛ ደረጃ ላይ የምናገኘው ኤፍጂ የተባለውን ወጣት እናገኛለን። ኤፍጂ እንግዲህ ኢንተርናሽናል ቭሎጎችን የሚሰራ እኛ ከቤት ሆነን እሱ ከውጭ ሆኖ የተለያዩ ሀገራትን የሚያስጎበኘን ኢትዮጵያዊ ኑሮውን በእንግሊዝ ሀገር ያደረገ እንዲሁም አሁን በቅርብ ዓመታት ወደ ሀገሩ ኢትዮጵያ እየተመላለሰ የምናየው ትውልደ ኢትዮጵያዊ ኤፍጂ የሚለው ዩቲዩብ ቻናል ይሆናል። እንግዲህ ኤፍጂ ምን ያክል ገንዘብ ሜክ ያደርጋል የሚለውን ስንመለከት በየወሩ እንግዲህ ይህ ቻናል ከ2,500 ዶላር በላይ እንደሚሰራ ያሳያል ማለት ነው። እናም ወደ ኢትዮጵያ ገንዘብ ስንቀይረው ኤፍጂ ስንት ያገኛል ማለት ነው? ኦልሞስት 494,000 ብር ያገኛል ማለት ነው በወሩ ማለት ነው። ኦልሞስት ከ450,000 ብር በላይ ማለት ነው ኤፍጂ በየወሩ የሚያገኘው ገቢ። 7ኛ ላይ የምናገኘው ዶንኪ ቲዩብ ይሰኛል። ዶንኪ ቲዩብ እንግዲህ እሸቱ መለሰ ረን የሚያደርገው ነው። የተለያዩ ባለተሰጥኦ የሆኑ ህፃናትን በማቅረብ ይገኛል። እናም እሸቱ በቅርብ ጊዜያት ነው ሚሊየን ሰብስክራይበር ማግኘት የቻለው። እናም እሸቱ በየወሩ ምን ያክል ገንዘብ ሜክ ያደርጋል የሚለውን ስንመለከት እሸቱ እንግዲህ ከ5,000 ኦልሞስት 4,900 ዶላር ኦልሞስት ወደ 5,000 የተጣጋ ገንዘብ ያገኛል ማለት ነው። ወደ ኢትዮጵያ ስንመነዝረው ስንት ይሆናል ማለት ነው? ዶንኪ ቲዩብ የሚሰራው ኦልሞስት ወደ 1 ሚሊዮን ብር ይሰራል ማለት ነው በወር። 6ኛ ላይ የምናገኘው ቻናል ጃኒ ይባላል። ጃኒ እንግዲህ መጀመሪያ ላይ ስናቀው ሪያክሽን ቪዲዮ እየሰራ እናም ይህ ወጣት እንግዲህ በቅርብ ጊዜያት ውስጥ ላለፉት 2 ዓመታት ማለት ነው ኢንተርናሽናል የተለያዩ ከሀገሮችን ብሎጎች እያሳየን ይገኛል። ጃኒ እንግዲህ በወር ምን ያክል ገንዘብ ሜክ ያደርጋል የሚለውን ስንመለከት ከ5,600 ዶላር ያገኛል ማለት ነው በየወሩ ማለት ነው። እናም ይህ 5,600 ዶላር ማለት ነው
በኢትዮጵያ ብር ስንመነዝረው 1,140,000 ብር ይሆናል ማለት ነው። ሁለተኛው ቻናል እንግዲህ ሰይፉ ኦን ኢቢኤስ የተሰኘው ቻናል ይገኛል። ሰይፉ እንግዲህ ለበርካታ ዓመታት ላይ የምናውቀው የተለያዩ ሾዎችን የሚያሳየን የሀገራችን እንቁ የሆነ ሰው ነው ማለት ነው። እንግዲህ ሰይፉ በየወሩ ምን ያክል ገንዘብ ሜክ ያደርጋል የሚለውን ስንመለከት $6,500 ያገኛል ማለት ነው በአሜሪካን ዶላር። ይሄ $6,500 ወደ ኢትዮጵያ ስንመነዝረው 1,360,000 አካባቢ ይደርሳል ማለት ነው። 1,360,000 አካባቢ በየወሩ ያገኛል ማለት ነው ሰይፉ። አራተኛ ላይ የምናገኘው ቻናል ደግሞ ፋና ቴሌቪዥን ይሰኛል። እንግዲህ ፋና ቴሌቪዥን የተለያዩ ኒውሶችን፣ መዝናኛዎችን፣ የተለያዩ ሪፖርቶችን የምናይበት በቴሌቪዥንም አለ። እንዲሁም በዩቲዩብ ቻናል መጥቶ 1,095,000 ሰብስክራይበር ያፈራ የሀገራችን ቲቪ ቻናል ነው ማለት ነው። እናም ይህ ቻናል በየወሩ $7,000 ያገኛል ማለት ነው። $7,000 በየወሩ ይሰራል ማለት ነው ይህ ቻናል። እናም ይህ በየወሩ $7,000 ወደ ኢትዮጵያ ብር ስንመነዝረው 1,380,000 አካባቢ በየወሩ ሜክ ያደርጋል ማለት ነው ይህ ቻናል። ሶስተኛ ላይ የምናገኘው ኢቢሲ የተሰኘውን ቻናል ይገኛል። ይህ እንግዲህ ቻናል ላይክ እንደ ፋና ማለት ነው በቴሌቪዥን የምናውቀው። እናም በዩቲዩብ ቻናል መጥቶ ከ2.15 ሚሊዮን ሰብስክራይበር በላይ ተከታዮች ያሉት ኒውሶችን፣ መዝናኛዎችን፣ የተለያዩ ጨዋታዎችን የምናይበት ነው ማለት ነው። ይህ ቻናል እንግዲህ ምን ያክል ገንዘብ ሜክ ያደርጋል የሚለውን ስንመለከት $8,000 በላይ ያገኛል ማለት ነው። $8,300 ሜክ ያደርጋል ማለት ነው። እንግዲህ ይህንን ወደ ኢትዮጵያ ስንመነዝረው 1,596,000 ብር በየወሩ ሜክ ያደርጋል ማለት ነው ይህ ቻናል። በሁለተኛ ደረጃነት ያስቀመጥነው ቻናል አቤል ብርሃኑ የወይኗ ልጅ የተሰኘውን ይሆናል። እንግዲህ አቤል ብርሃኑ ሁለት ቻናሎች አሉት። የመጀመሪያው ቻናል ኒውስ የሚያቀርብበት ከ1.9 ሚሊዮን ተከታዮች ያሉት ሲሆን ሁለተኛው ቻናሉ ደግሞ አቤል ብርሃኑ የወይኗ ልጅ ቁጥር 2 ብሎ የተሰኘውን ቻናል ይሆናል። ይህኛው ቻናል 1.7 ሚሊዮን ሰብስክራይበር አሉት። ኦልሞስት በሁለቱም ቻናል ከ3.5 ሚሊዮን በላይ ተከታዮች አሉት ማለት ነው። እናም አቤል ብርሃኑ የወይኗ ልጅ በየወሩ ምን ያክል ገንዘብ ሜክ ያደርጋል የሚለውን ስንመለከት አቤል ብርሃኑ $12,000 በየወሩ ከዛ በላይ ገቢ ያገኛል ማለት ነው። ይህ ገንዘብ እንግዲህ በኢትዮጵያ ስናሰለው ከ2.3 ሚሊዮን ብር በላይ ገቢ ያገኛል ማለት ነው አቤል ብርሃኑ የወይኗ ልጅ በሁለቱም ቻናሎቹ ማለት ነው። ውድ የቻናላችን ቤተሰቦች እንዲሁም ቻናላችን ያልተቀላቀላችሁ እስካሁን ድረስ ይህን ቪዲዮ ካያችሁት ወዳችሁታልና ላይክ ኤንድ ሰብስክራይብ ማድረጋችሁን እንዳይረሳ። ቀጥታ ወደ አንደኛው ኢቢኤስ ቲቪ ነው። እንግዲህ ግልጽ ነው ያው በሀገራችን ኢትዮጵያ ከፍተኛ ተደማጭነት ያለው ተወዳጅነት ያለው በየቤቱ የማይጠፋ የቤታችን መድመቂያ ሆኖ የሚገኘው ኢቢኤስ ቲቪ ነው። እንግዲህ ኢቢኤስ ቲቪ ለበርካታ ዓመታት ተወዳጅነቱን የቀጠለ ቻናል ነው ማለት ነው። እንግዲህ ኢቢኤስ ቲቪ ከሚሊየን ሰብስክራይቦች ያፈራ ቻናል ነው ማለት ነው። እንግዲህ ይህ ቻናል እንግዲህ ምን ያክል ገንዘብ ሜክ ያደርጋል የሚለውን ስንመለከት ከ$19,000 ኦልሞስት $20,000 ገቢ ያገኛል ማለት ነው። እንግዲህ ኢቢኤስ ቲቪ $20,000 ገቢ ያገኛል ማለት ነው። እናም ይህን ገንዘብ ወደ ኢትዮጵያ ስንመነዝረው ከ4 ሚሊዮን ብር በላይ ገቢ ያገኛል ማለት ነው በየወሩ ኢቢኤስ ቲቪ። የተለያዩ መዝናኛ፣ የተለያዩ ኒውሶች የሚቀርቡበት እሁድን ኢቢኤስ የተለያዩ ፕሮግራሞች የሚቀርቡበት። እናም ይሄን ሁሉ ስታቲክስ ሳቀርብላችሁ ማለት ነው ከየትም አምጥቼው አይደለም ከቪድ አይኪው እና ከሶሻል
ብላደን ላይ ማለት ነው። ከዛ ያገኘሁትን ሪፖርት ነው ቀጥታ ያመጣሁላችሁ። ስለተከታተላችሁኝ እስከ ቪዲዮ መጨረሻ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንኩኝ በቀጣይ እስከምንገናኝ ቻው።